በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። በክርስቶስ ክርስቲያን በወልድ ውሉደ እግዚአብሔር በመንፈስ ቅዱስ መንፈሳውያን የተሰኛችሁ የእግዚአብሔር ቤተሰቦች ምእመናንና ምእመናት ባፈቀረንና በወደደን በአምላካችንና በመድኃኒታችን በኢየሱስ ክርስቶስ ፍጹም ሰላም እንደምን ዋላችሁ? እንደምን ቆያችሁ? እንደምንስ እስከዚህ ሰዓት በሰላም አደረሰን አደረሳችሁ? አሜን። የአባቶቻችን አምላክ ምሕረቱና ዘላለማዊ ቸርነቱ ያልተለየን አሜን ብለን እንድናመሰግነው የፈቀደልን የሰራዊት ጌታ ልዑል እግዚአብሔር አምላካችን ስም አጠራሩ በላይ በቅዱሳን መላእክት አንደበት እንዲሁም በምድርም እግዚአብሔር በምሳሌው በፈጠረው በአዳም ልጆች አንደበትና በሌሎችም በካለ ፍጥረታት ከአጽናፍ እስከ አጽናፍ ዓለም ዛሬም ዘወትርም የተመሰገነ ይሁን። እማ አምላክ ወላዲተ አምላክ አቁራሪተ በዓት ሰዓሊተ ምሕረት ጸጋዊተ ክብር እናታችን ቅድስተ ቅዱሳን ድንግል ማርያም ምልጃዋንና በረከቷ እንታሳደርብን የእግዚአብሔር መልካም ፈቃድ አይለየን። እንዲሁም የቅዱሳኑ ጸጋቸውና ጸሎታቸው መልጃቸው እንዲራዳን እግዚአብሔር ጸጋውን የሰጣቸው ቅዱሳን በበረከታቸው አይለዩን። ለዛሬ የምንመማርበት ኃይለ ቃል የሆነው በቅዱስ ሉቃስ ወንጌል ምዕራፍ 19 ከቁጥር 40 መነሻ አድርገን ይሆናል ማለት ነው። የምንመማረውም ዘርዘር አድርገን የምንነጋገረው ቅዱስ ቃል የሆሳዕና በዓል በተመለከተ ይሆናል ማለት ነው። ወይቤላ ጽዮን ሶበ ተአምሪ ዮም ሰላምኪ፣ ጽዮን ሆይ ብታውቂ ኑሮ ሰላምሽ ዛሬ ነበር ይላል። ይህን ቅዱስ ቃል የተናገረው አምላካችን መድኃኒታችን ኢየሱስ ክርስቶስ ነው። ስለ ቅዱስ ቃሉ ዛሬም ዘወትርም የቃሉ ባለቤት አምላካችን በድጋሚ የተመሰገነ ይሁን። በዚህ ቅዱስ ቃል እንዲያስተምረን እንዲገስጸን የአባቶቻችን አምላክ መልካም ፈቃዱ ይሁንልን። እንግዲህ ቅዱስ ቃል የተነገረው በሆሳዕና ዕለት እግዚአብሔር አምላካችን ወደ ቤተ መቅደስ ወደ ኢየሩሳሌም ሲገባ የተናገረው ኃይለ ቃል ነው። እግዚአብሔር አምላካችን በአህያ ተጭኖ ወደ ቤተ መቅደስ በቀረበ ጊዜ ወይም በአህያ በሁለቱም በማቴዎስ ወንጌል ምዕራፍ 21 ላይ ስንመለከት ወደፊታችሁ ወዳለች ሀገር ሂዱ ብሎ ከደቀ መዛሙርቱ ሁለቱን ላካቸው ነው የሚለው። አህያ ከውርንጭላዋ ጋር ታስራ ታገኛላችሁና ፈታችሁ አምጡ ብሎ ላካቸው ይላል። ለምን ትፈቷቸዋላችሁ ብሎ የሚጠይቃችሁ ካለ ጌታቸው ይፈልጋቸዋል ብላችሁ ንገሩት ብሎ እግዚአብሔር አምላካችን ለደቀ መዛሙርቱ ነገራቸው ይላል። እና በዚያን ጊዜ ደቀ መዛሙርቱ ሂዱ ወደፊታችሁ ወደምታገኙት ሀገር ሂዱ እንደተባሉት ወደፊት ገሰገሱ ነው የሚል። ወደኋላ ወደምታገኙት ሀገር አይደለም ያላቸው፣ ወደፊት ወደምታገኟት ሀገር ሂዱ፣ አህያ ከውርንጭላዋ ጋር ታስራ ታገኛላቸው እንዳላቸው ሁሉ በዚያን ጊዜ የእግዚአብሔር የአምላካቸውን የመድኃኒታቸውን የኢየሱስ ክርስቶስን ፈቃድ ትእዛዝ ጠብቀው ሄዱ ነው የሚል። አህያዋንም ከውርንጭላዋ ጋር አገኟት። ሲፈቷትም ለምን ትፈቷታላችሁ ትፈቷቸዋላችሁ ያሏቸው ነበሩ። ጌታቸው እንዳዘዛቸው ጌታቸው ይፈልጋቸዋል አላቸው ይላል። ቅዱሳን ሐዋርያት ጌታቸው ይፈልጋቸዋል አሏቸው። እግዚአብሔር በሏቸው እንዳላቸው ሁሉ አደረጉ ይላል። አሁን እግዚአብሔር አምላካችን አህያ እንዲፈታ እግዚአብሔር አምላካችን እንዲያመጡለት ያደረገ እግዚአብሔር የትሕትና ባለቤት እግዚአብሔር የሁሉም የበረከት የሥርዓት ምንጭ እንደመሆኑ መጠን እግዚአብሔር በትሕትና ወይም ለማስተማር ሲፈልግ እግዚአብሔር አምላካችን አህያ አምጡ አላቸው ይላል። እና በዚያን ጊዜ እንግዲህ ፈታችሁ አምጡ አለ። የሰው ልጅ ከኃጢአት ማሰሪያ የሚፈታበት ጊዜ እንደደረሰ ለማጠየቅ ከስርዓታቸው ፍቷቸው በማለት
አህዮችን ፈታችሁ ይዛችኋቸው ኑ በማለት ደቀ መዛሙርቱን ላከ ይላል። ሰው ከኃጢአት 5500 ዘመን በእግረ አጋንንት ተጠቅጥቆ በመንጸፈ ደይን ወድቆ የሚጸልየው ጸሎት ወደ እግዚአብሔር የማይደርስበት የእግዚአብሔር ምሕረት ወደ ሰው ልጆች የማይደርስበት እግዚአብሔር በምሕረቱ ሰውን ያልጎበኘበት 5500 ዘመን ከእግዚአብሔርና ከሰው መካከል ላይ ምንም አልነበረም። እግዚአብሔር በሥጋ ያዳናቸው ብዙዎች ነበሩ። በሥጋ ያዳናቸው እስራኤልን ባሕር ከፍሎ ሲያሻግር እነ ኖህን በኖህ መርከብ የምትድንበት ከጥፋት ውሃ እንድድን መርከብ ሥራ በማለት በኖህ መርከብ የዛሬዋ የሕይወታችን መሠረት የሆነችው በኖህ ዘመን ይቺ ቅድስት ቤተ ክርስቲያን ነበረች ብሎ ቅዱስ ያሬድ ይናገራል። አመኖ ይእቲ ቅድስት ቤተ ክርስቲያን እንተኮነት አንቀጸ ሕይወት፣ የሕይወት መሠረት፣ የሕይወት ደጃፍ፣ የሕይወት በር የሆነችው ቅድስት ቤተ ክርስቲያን በኖህ ዘመን ነበረች አለ። ኖህ ከጥፋት ውሃ የዳነባት ቅድስት ቤተ ክርስቲያን በብሉይ ኪዳን በዘመነ አበው ነበረች ብሎ ቅዱስ ያሬድ ተናግሯል ማለት ነው። እግዚአብሔር ጸጋውን ያበዛለት በረከቱን ያደለው መናገር ችሏል እና ኖህ ከጥፋት ውሃ ድኖባታል ማለት ነው እና በብሉይ ኪዳን እንደነዚህ ያሉትን እግዚአብሔር አምላካችን ሲያድን በሥጋ ተመልክተናል። በነፍስ ግን አልዳኑ እና አብርሃምን ከንጉሡ እጅ ሲያድን ተመልክተናል። ሌሎችን ሁሉ እግዚአብሔር አምላካችን በሥጋ ሲያድን ተመልክተናል። በነፍስ ግን የዳኑ አልነበሩ። ሁሉም ከሲኦል ከመግባት ሁሉም ወደ ሲኦል ከመማገድ የቀሩበትና የተረፉበት ጊዜ አልነበረም። ጊዜው ስላልደረሰ እና በሥጋ ያዳናቸው እንግዲህ በሥጋ የጎበኛቸው ብዙ አሉ። በነፍስ ግን 5500 ዘመን እስከሚፈጸም ድረስ ከሲኦል ውስጥ ሁሉም በሲኦል ውስጥ ማግዶ ይኖር ነበር ይላል እና ከሲኦል ነፃ የምትወጡበት ጊዜ ከዲያብሎስ ቁራኝነት የምትላቀቁበት ጊዜ ደርሷል ለማለት ፈታችሁ አምጡ፣ ከኃጢአት የመፈታት ከስራት ነፃ የመውጣት የነጽነት ጊዜ ደርሷል በማለት ፈታችሁ ይዛችኋቸው ነው ብሎ እግዚአብሔር አምላካችን ለደቀ መዛሙርቱ ነገራቸው ይላል። እንግዲህ እግዚአብሔር አምላካችን አህያን ለምን ፈለገ ምንል እዚሁ ላይ ትንቢት የተናገራል። ትንቢትም ምሳሌም ተነግሯል። ተጽዕኖ ዲበ እዋል ነዋ ንጉሥኪ ይመጽእ፣ ተጽዕኖ ዲበ እዋል በአህያ ተጭኖ ንጉሥሽ ጽዮን ሆይ ይመጣል ብሎ ነቢዩ ኢሳይያስ አስቀድሞ ትንቢት ተናግሯል ማለት ነው። አባቶቻችን ዘገር ነጥቀው ጭራ ይዘው በአህያ ተጭነው ሲሄዱ ለሰላም ሲሆን እንዲያ ሆነው ይሄዳሉ። ዘመነ ሰላም ነው ሲሉ፣ ዘመነ ጸብ ከሆነ ደግሞ በዚህ አገላለጥ ወይም በዚህ መንገድ አይሄዱ። በአህያ ላይ ሆነው ጭራ ይዘው እንዲሁ ዘገር ነጥቀው ከሄዱ የሰላም ዘመን ነው፣ የሰላም ዘመን ሁኗል፣ የሰላም ዘመን ደርሷል ለማለት ምሳሌ የሚያሳይ አባቶቻችን ሂደት ስላለ እግዚአብሔር አምላካችንም በአህያ ለመጫን ወይም በአህያ ላይ ትንቢት የተናገረውንም ምሳሌውንም ለመፈጸም ሲል እግዚአብሔር አምላካችን አህያ አምጡልኝ አለ። በአህያም ለመጫን በአህያ ላይ ተጭኖ ወደ ኢየሩሳሌም ወደ ቤተ መቅደስ ለመግባት የፈለገው የሰላም ዘመን መጥቷል፣ አስታረቅኋችሁ፣ ሰላማችሁን አበዛሁላችሁ ለማለት እግዚአብሔር አምላካችን የሰላም ዘመን እንደሆነ ዓመተ ምሕረት እንደታደለ ያ የጥፋቱ ከኃጢአት እስራት በኃጢአት እስራት ወድቀው ይኖሩበት የነበረ ዘመን እንደሚጠፋ እግዚአብሔር አምላካችን አብነት ለመሆን አህያ አምጡ አለ። በአህያ ላይ ተጫነ ነው የሚለን የሰላም ዘመን እንደሆነ ለማጠየቅ ማለት ነው። አንደኛ አህያም በሰው ዘንድ የተናቀች እንደመሆኑ ሁሉ እግዚአብሔር አምላካችን ዝቅ ባለ ነገር አምላክነቱን መግለጽ ነው። እግዚአብሔር ራሱን ዝቅ አድርጎ የተዋረድነውን ከፍ ማድረግ ስለሆነ ውእቱሰ ቀኒቶ አጽፎ አትይቶ ሪሶ ገብረ ለነ ሰላመ፣ ራሱን ዝቅ አድርጎ ለእኛ ሰላምን አደረገልን ይላል እና የሰላም ዘመን ሰጠኋችሁ ብሎ
ራሱን ዝቅ ማድረጉ ከሰማይ ሰማያት በኪሩቤል ዙፋን ላይ ወይም በዙፋኑ ኪሩቤል ተሸክመውት የሚኖር ዝቅ አለ። ከኪሩቤል ዙፋን በአህያ ላይ ተጫነ። ዘይነብር ዲበ ኪሩቤል ዲበ እዋለ አድግ ተጽዕነ ቅዱስ ያሬድ በኪሩቤል ጀንባ ላይ ከብሮ በዙፋኑ ገኖ የሚኖረው በአህያ ተጫነ አለ ታላቁ ሊቅ ቅዱስ ያሬድ። የእግዚአብሔር አምላክ በልልና የሚኖረው ዝቅ ባለች አህያ እግዚአብሔር ተጫነ። ትሕትናውን ለመግለጽ ነው። እግዚአብሔር አምላካችን አብነት ለመሆን ነው። እንግዲህ የሰውን ሥጋ የለበሰ እዚያ ሆኖ ማዳን ይችላል። እግዚአብሔር አምላካችን ሥጋ መልበስ ሳይገባው እዚያ ሆኖ ማዳን ይችል ነበረ። ግን እግዚአብሔር አምላካችን አዳም በሥጋ ከይሲ ዲያብሎስ ሥጋ ከይሲ ለብሶ እንዳዋረደው ከገነት እንደለየው ከእግዚአብሔር ከፈጣሪው እንዳጣላው ሁሉ እግዚአብሔር አምላካችንም ሥጋ በይሲ ለብሶ የሰውን ልጅ ያጣውን ርስት ገነትን፣ መንግሥተ ሰማያትን ያጣውን ልጅነትን እንግዲህ ከእግዚአብሔር ጋር አንድነት ያልነበረውን የሰው ልጅ አንድ ለማድረግ እግዚአብሔር አምላካችን ዝቅ ባለ ነገር አምላክነቱን ገለጸ ነው የሚል እና ከዚያም በኋላ በአህዮቹ ተጫነ ይላል። እንግዲህ ከኢየሩሳሌም ከ16 ምዕራፍ ነው እስከ ቤተ መቅደሱ 14ቱን በእግሩ መጥቶ 2ቱን በውርንጭላው ተጫነ ይላል። በሌላም መልኩ በሁለቱም ላይ በተአምራት ተጫነባቸው ይላል። በዚያን ጊዜ ግን ደቀ መዛሙርቱ ልብሳቸውን በአህያ ላይ ጎዘጎዙ፣ አነጠፉ። አህያው የሚረግጥበት ውርንጭላው የሚረግጠውንም አህያይቱ የምትረግጠውንም ጭፋር ነሰነሱ። ወቦ እለነጸፉ ቆጽለ መቲሮሙ ቅጠልን ቆርጠው ያነጥፋሉ። ዘንባባ ጭፋር ልብሳቸውንም የጎዘጎዙ አሉ። ይህ ማለት እንግዲህ እግዚአብሔር አምላካችን በኪሩቤል ጀርባ ላይ ቅዱስ 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 እየተባለ ሲወደስ ሲቀደስ ሲመሰገን የሚኖር አምላክ በአህያ ላይ መጫኑ። አህያዋ ልዕልት ናት፣ ሰማያዊ ንጉሥ የተጫናት። ዓለሙን የፈጠረ እግዚአብሔር አምላካችንን የያዘች አህያ ልዕልት ናት፣ ቅድስት ናት በማለት ምድር እንዳይረግጥ እግሯ ንጣፍ አንጥፈውላታል ይላል እና ቅዱሳን ሐዋርያት ይህን አድርገዋል። ሌሎቹ ሆሳዕና በአርያም ለወልደ ዳዊት ሕፃናቱ በአንደበታቸው እግዚአብሔርን አመስግነውታል። ትንቢት ተነግሯል። በነቢየ እግዚአብሔር ዳዊት እግዚአብሔር ከመወለዱ በፊት ከ700 ዓመታት በፊት የተነገረ ቅዱስ ቃል አለ። እምአፈ ደቂቅ ወሕፃናት አስተዳሎከ ስብሐተ፣ ከሕፃናትና ከልጆች አንደበት ምስጋናን አዘጋጀ ይላል። ሕፃናት ማለት በጣም የዓመት በዚያም ልክ የሚኖሩ ከዚያም ከፍ ያሉ እስከ 7 ዓመት ያሉ ሁሉ እግዚአብሔርን በአርያም ለዳዊት ልጅ መድኃኒት መባል ይገባዋል እያሉ እግዚአብሔር አምላካችን አመሰገኑት ነው የሚል። ሕፃናቱ አመሰገኑ። ሆሳዕና በአርያም ለወልደ ዳዊት፣ ለዳዊት ልጅ መድኃኒት መባል ይገባል። እንግዲህ መድኃኒትነቱ ዘላለማዊ ነው። መድኃኒትነቱ ጊዜያዊ ዘመን የሚሽረው ወቅት የሚቀይረው አይደለም። አዳኝና ጠጋኝ መድኃኒት መሆኑን ሕፃናቱ እግዚአብሔር አእምሯቸውን ብሩህ አድርጎ እንዲያመሰግኑ እግዚአብሔር በሕፃናቱ አንደበት ምስጋና ሞላባቸው ብሎ ነቢየ እግዚአብሔር ዳዊት እግዚአብሔር ከመወለዱ ቀደም ብሎ 700 ዓመት የተናገረው ትንቢት ተፈጸመ። ሕፃናቱ አዛውንቱ አይሩግ ሕፃናት፣ ሽማግሎቹም ሕፃናቱ ደቀ መዛሙርቱም እግዚአብሔርን አመሰገኑት ይላል እና በዚያ ላይ ልብሳቸውን ማድረጋቸው ምሳሌ አለው። ልብስ የማይቆረቁር ነው። ኮረቻ ሌላ ነገር ቢደረግበት የሚቆረቁር ይሆናል። ልብሱ ለስለስ ያለ ነገር እንደሆነ ሁሉ እግዚአብሔር አምላካችንን ልብስ ያነጠፉለት ምቹ ሕግ የማትቆረቁር ሕይወትን የምታድል
ከአንተ ከፈጣሪ ከእግዚአብሔር ጋር የምታስታርቅ ምቹ ሕግ ሐዲስ ኪዳንን ሕገ ወንጌልን ሰጠህን ሲሉ ልብስ ጎዘጎዙለት፣ አነጠፉለት ይላል። ለስለስ ያለ ወንጌል ጠላትህን ጥላ የማትል ጠላትህን ውደድ የምትል እግዚአብሔር አምላካችን እኛ ጠላቶቹ ስንሆን እኛ ለማክበር ወዳጆቹ ለማድረግ በቀራንዮ አደባባይ ዋጋ እንደከፈለልን ሁሉ ቅድስት ወንጌል ታስተምራለች ማለት ነው። ቅድስት ወንጌል ጠላቶቻችሁን ጥሉ ሳይሆን ጠላቶቻችሁን ውደዱ። ሰማዕክሙ ዘተብሂለ ለቀደምቲክሙ፣ ቀደም ሲል ለአባቶቻችን በብሉይ ኪዳን ለነበሩት የተጻፈ ቅዱስ ቃል አለ። ጠላቶቻችሁን ጥሉ የሚል ነው ይላል። እኔ ግን እላችኋለሁ አለ እግዚአብሔር አምላካችን፣ ጠላቶቻችሁን ውደዱ ነው ምላችሁ። እና ይህንን ቅድስት ወንጌል የምታስተምር ሸክሜ ቀላል ቀንበሬ ልዝብ ነው እግዚአብሔር አምላካችን ብሎ የተናገረባት የሰው ልጅ በጾም በጸሎት በስግደት በምህላ በደሉ የሚፋቅበት የሠራው ነገር ሁሉ ከእርሱ የሚወገድለት ማለት ነው። ከኃጢአት ማሰሪያ የሰው ልጅ በምክረ ካህን በፈቃደ ካህን እየሄደ የሚፈታበት ዘመን እግዚአብሔርን የሚያየበት የእግዚአብሔርን ሥጋና ደም በመቀበል በመውሰድ መንግሥተ ሰማያትን የሚወርስባት ምቹ ሕግ እንደመሆኗ መጠን ምቹ ሕግ ሰጠህን። የማትቆረቁር ያመነ የተጠመቀ ሚድንባት እጆቹን ዘርግቶ እግዚአብሔርን ያመሰገነ ሁሉ በረከት የሚያገኝባት ምቹ ሕግ ሰጠህን ሲሉ ልብስ ጎዘጎዙለት ይላል። ልብስ ጎዘጎዙለት። ብሉይ ኪዳን ምሳሌያዊት ሕግ ነበረች። መሥዋዕት ተሰውቷል። መሥዋዕቱ የሰውን ልጅ በደል መፋቅ አልቻለም። ሰውና እግዚአብሔርን አላስታረቀም። የብሉይ ኪዳን ካህናት ክህነታቸው ከእግዚአብሔር ጋር የሰውን ልጆች ማገናኘት አልቻለም። መሥዋዕቱም የእግዚአብሔር መሥዋዕት በብሉይ ኪዳን ይደረገው ይሰዋው የነበረ መሥዋዕት ከፈጣሪያቸው ከእግዚአብሔር ጋር አላስታረቃቸው፣ ከዲያብሎስ ቁራኝነት ነፃ አላወጣቸው። ይህ የብሉይ ኪዳን ግን የሐዲስ ኪዳን ምቹዋ ሕግ ሐዲስ ኪዳን ግን የሰውን ልጆች ከኃጢአት ሰንሰለት ከኃጢአት መሰሪያ ነፃ የምታወጣ እንደመሆኑ ምቹ ሕግ ሰጠህን ሲሉ ልብስ አነጠፉለት ነው የሚል እና በዚያን ጊዜ ደቀ መዛሙርቱ ዝም እንዲሉ ጸሐፍት ፈሪሳውያን ተቆጡ ይላል። ጸሐፍት ፈሪሳውያን መምህር ሆይ ደቀ መዛሙርትህ ረበሹን፣ ደቀ መዛሙርትህ አልተመቹንም፣ እየጮኹብን ነው፣ ዝም ይሉ ዘንድ ገሥጻቸው ብለው ንጉሥ አምላካችን መድኃኒታችን ኢየሱስ ክርስቶስን ጠየቁት። አዎ እግዚአብሔር እንዳይመሰግን ቀኑ። እግዚአብሔርን የሚያመሰግኑትን እግዚአብሔርን ሆሳዕና በአርያም ለወልደ ዳዊት እያሉ የሚያመሰግኑት ዝም ይሉ ዘንድ እንዲገሥጻቸው ጸሐፍት ፈሪሳውያን ቀርበው እግዚአብሔርን ዝም አሰኝልን ብለው ጠየቁት ይላል። በዚያን ጊዜ ግን እግዚአብሔር የመለሰላቸው መልስ አለ። እምከመ አርመሙ እሉ እልክቱ አይባን ይኬልሁ ወይብሉ ሆሳዕና በአርያም ለወልደ ዳዊት። እኒህ ሰዎች ደቀ መዛሙርቴ ሕፃናቱ አዛውንቱ እኔን የሚያመሰግኑኝ ዝም ቢሉ ድንጋዮቹ የምታዩዋቸው የቢታንያ ድንጋዮች እኔን ያመሰግኑኛል አለ እግዚአብሔር። በዚያን ጊዜ ይህን ቃል ሲናገር በቅጽበት ሆሳዕና በአርያም ለወልደ ዳዊት ቡሩክ ዘይመጽእ በስመ እግዚአብሔር አሉ። ግዑዛን ፍጥረታት ድንጋዮቹ የሰው አንደበት ተሰጣቸውና እግዚአብሔርን ማመስገንና እግዚአብሔርን ማምለክ ጀመሩ ይላል። ለዳዊት ልጅ በአርያም መድኃኒት መባል ይገባል አሉ። ሰዎች ዝም እንዲሉ እንዳያመሰግኑ፣ ለፈጣሪያቸው ምስጋና እንዳይሰጡ፣ ፈጣሪያቸውን እንዳያገለግሉ ዝም አሰኝልን ብለው ጸሐፍት ፈሪሳውያን በቅናት ተነስተው ነበር። ግን እግዚአብሔር አምላካችን እኒህ ዝም ቢሉ ድንጋዮች ያመሰግኑኛል ሲል ድንጋዮቹ አመሰገኑት ይላል። በዚያን ጊዜ እግዚአብሔር አምላካችን የሰዎችን ክፋት ተመለከተና አዘነ፣ ለሀገሪቱ አለቀሰ ይላል። መነሻችን
ወይቤላ ጽዮን ሶበ ተአምሪ ወመኬ ሰላመኪ። ጽዮን ሆይ ብታውቂ ሰላምሽ ዛሬ ነበረ፣ ከእንግዲህስ ወዲህ ካንቺ ተሰወረ ብሎ እግዚአብሔር አምላካችን ለሀገሪቱ እንባውን አውጥቶ አለቀሰላት ይላል። ለኢየሩሳሌም ለጽዮን ለኢየሩሳሌም አለቀሰላት። የሰዎችን የአይሁድን ቅናት ስለተመለከተ ሰው የተፈጠረው ስሙን ለመቀደስ ክብሩን ለመውረስ ነው። እንግዲህ ክብሩን ለመውረስ የሚያመሰግነውን ሰው የሚያመሰግኑትን ሰው አታመስግኑ ብለው በቅናት ሲነሱ ለፈጠራቸው ለእግዚአብሔር ክብር ለመስጠት በምስጋና ላይ ያሉትን እንዳያመሰግኑ ሲከለክሉ በቅናት የሰዎችን ቅናትና ክፋት ሲመለከት እግዚአብሔር ለሀገሪቱ ጥፋት አዘንላት ይላል። እግዚአብሔር የመጣ ሰላምን ሊሰጥ ነው። እግዚአብሔር የመጣ የሰው ልጆችን ሊያድን ነው። 5500 ዘመን ተጣልተው ከእግዚአብሔር ርቀን የነበርነውን ከእግዚአብሔር ተለይተን የነበርነው ልጆቹ ለማድረግ ነው። አዳም የዲያብሎስ ባሪያ፣ ሔዋን የዲያብሎስ አገልጋይ ተብሎ ተጽፎ የነበረውን ግብርናተ ዲያብሎስ በእኛ ላይ ተረጋግጦ ዲያብሎስ አስፈርሞ ባሮቹ አድርጎን ይኖር የነበርነውን እግዚአብሔር አምላካችን ከዲያብሎስ ቁራኝነት ነፃ አውጥቶ ልጆቹ ሊያደርገን ነበረ። መንግሥቱን ወራሾቹ ሊያደርገን በመጣ ጊዜ የሚያመሰግኑት አያመስግኑ ብለው ሲቀኑ በአይሁድ በፈሪሳውያን ላይ እግዚአብሔር አምላካችን አዘነባቸው ይላል። ጸሐፍት ፈሪሳውያንን ተመልክቶ ስለ እነሱ በደል በሀገሪቱ ላይ እግዚአብሔር አምላካችን አለቀሰ ይላል። እንግዲህ ሆሳዕና ማለት እግዚአብሔር ያለቀሰበት ቀን ነው። ሆሳዕና በአርያም ብለው ሕፃናቱ የዘመሩበት፣ ሕፃናቱ ብቻም ሳይሆን ድንጋዮቹ የቤተ እስራኤል የቤተ ጽዮን የቢታንያ ድንጋዮች ለፈጣሪያቸው ምስጋና በሰው አንደበት ወይም የሰውን አንደበት ተሰጧቸው ለእግዚአብሔር ምስጋና ያቀረቡበት ቀን ነው። ለሰዎቹ በደል ደግሞ እግዚአብሔር አምላካችን ለሀገሪቱ ያለቀሰባት ነው። ከእንግዲህ በኋላ ምድረ በዳ ትሆኛለሽ አለ። ሰላምሽ ከአንቺ ተሰወረ። ከእንግዲህ በኋላ የተሰጠሽን ዕድል አልተጠቀምሽምና ምድረ በዳ ትሆኛለሽ፣ ልጆችሽንም እንዳልሆነ ታጫቸዋለሽ ብሎ እግዚአብሔር አምላካችን ተናገረ ይላል። ከዚያም በኋላ እስራኤል ተበተነች። ከዚያም በኋላ ጽዮን እንዳልሆነ ሆነች። እግዚአብሔር አምላካችን የተናገረው ሆነ። አሁን ቤተ እስራኤላውያን 75 ዓመት ነው። 75 ዓመት ይሆናቸዋል መንግሥት አዋቀሩ። እግዚአብሔር አምላካችን ሰላምን እየሰበካቸው እግዚአብሔር አምላካችን በረከትን ለማደል ሲመጣ በሚገባ አልተቀበሉም አልሰሙምና በቅናት እግዚአብሔርን ጠልተውታልና እግዚአብሔር ከሚመሰገንበት ድንጋዮቹ ካመሰገኑበት ቦታ ድንጋዮቹ እዚያው የነበሩት ላይ ሲኖሩ ምስጋና ያልፈለጉ ጸሐፍት ፈሪሳውያን ተበተኑ ይላል። እግዚአብሔር እንዳያለቅስብን በእውነት ምእመናን እግዚአብሔርን የምናሳዝን እግዚአብሔርን በሕይወታችን በደል እየሠራን የምናስቆጣ ብዙዎቻችን አለን። እግዚአብሔር ያለቀሰብን በሕይወታችን ስንቶቻችን ይሆን? በሕይወታችን እግዚአብሔር የማያዝንበት እግዚአብሔር የማያለቅስበት የለም። በደል ሲሠራ ከሰው ጋር አይደለም። በሰው ላይ ግፍ ስንፈጽም ሰውን አይደለም እግዚአብሔር ጋር እየተጣላን መሆኑን መረዳት አለብን። አዎ ጸሐፍት ፈሪሳውያን ምስጋና እንዳያቀርቡ ደቀ መዛሙርቱ እንዲከለከሉ ወደ እግዚአብሔር አቀረቡ። እኔና እናንተ ከምስጋና አንደበታችን የተገታ ስንቶቻችን አለን? ማመስገን ሲገባን የማናመሰግን፣ የሚያመሰግኑትን በብዙ ነገር በትችት በሌላም ነገር መሰናክል የምንሆናቸው ስንቶቻችን አለን? እና ምስጋና በእውነት ካላመሰገንን ማመስገን ሲገባን ለእግዚአብሔር የሚሰጠውን ክብር ፍጡርነታችንን ካላወቅነን እንግዲህ ፍጡር ማለት ማመስገን ሲያመሰግን ይከብራል። ሰው ይታንትጉ ወትረ አይኩቶቶ ለአብ ሰብሖቶ ለአብ አይኩቶቶ ለወልድ ባረኮቶ ለመንፈስ ቅዱስ። ታላቁ ሊቅ ቅዱስ ያሬድ ይታንትጉ ወትረ ሁልጊዜ እግዚአብሔር አብን ማመስገን፣ እግዚአብሔር ወልድን ማመስገን፣ እግዚአብሔር መንፈስ ቅዱስን ማመስገን ቸል አትበሉ፣ አታቋርጡ፣ ከምስጋና አትለዩ ይላል። ከምስጋና የተለየ ፍጡር በእግዚአብሔር ምሳሌ የተፈጠረ ሁሉ ከምስጋና የራቀ
ከጸሐፍት ፈሪሳውያን የተለየ አይደለም። እግዚአብሔር ያዝንበታል ማለት ነው። እግዚአብሔር ሰውን ትልቅ አድርጎ ነው እግዚአብሔር የፈጠረው። ለሰው ያልሰጠው ጸጋ የለም። ምድራዊ ሲሆን ሰማያዊ ነው፣ ግዙፍ ሲሆን ረቂቅ ነው። የሚሞት ሲሆን የማይሞት ነው ሰው። ብዙ ጸጋ የታደሉት እና እኒህ ጸጋ የተሰጡት ሰው ባዶ ሆኖ ሲገኝ ግን ጥሩ አይደለም። እግዚአብሔር ያዝንበታል። ሰውን ሳይፈጥር በምድር እንግዲህ ሰማይም ምድርም ሳይፈጠሩ የሚኖርበት የሰው መኖሪያ ነው የተፈጠረው። የሚበላውን ነው እግዚአብሔር ያዘጋጀለት። የሚወርሰውን መንግሥት እግዚአብሔር አምላካችን አዘጋጅቶለታል። እግዚአብሔር ይህን ያህል ሲለፋለት፣ እግዚአብሔር ይህን ያህል ሲያስብለት፣ እግዚአብሔርን ማያስብ ሰው እግዚአብሔር ያዝንበታል ማለት ነው። ሐዋርያው ቅዱስ ጳውሎስ ሮሜ ምዕራፍ 1 ላይ ቁጥር 8 ስናነብ የምናገኘው ቅዱስ ቃል አለ። አቀድም አእኩቶቶ ለእግዚአብሔር በእንተ እግዚእነ ኢየሱስ ክርስቶስ። እግዚአብሔርን ማምለክ እግዚአብሔርን ማመስገን አቀድማለሁ አለ። እስመ ተሰማት ሃይማኖትክሙ፣ የሮሜ ክርስቲያኖችን የተናገረው ቅዱስ ቃል የእናንተ ማመናቸው እግዚአብሔርን ማመስገናቸው አምናችሁ ተጠምቃችሁ የእግዚአብሔር መሆናችሁ በሃይማኖት ጽንታችሁ እግዚአብሔርን ማገልገላችሁ በዓለም ሁሉ ተሰምቷልና እግዚአብሔርን መጀመሪያ አመሰግነዋለሁ አለ። እኔ የምናገረው ቃል ወደ እናንተ እንዲደርስ ያከናወነ መንፈስ ቅዱስን አመሰግነዋለሁ አለ። እናንተን እንድታመሰግኑ ያደረጋችሁ እግዚአብሔርን አመሰግነዋለሁ በማለት ሐዋርያው ቅዱስ ጳውሎስ መጀመሪያ መመስገን ያለበት እግዚአብሔር እንደሆነ፣ ምስጋና መሰጠት ያለበት ለእርሱ ብቻ እንደሆነ ተናግሯል ማለት ነው። እና እግዚአብሔርን የማያመሰግን እኮ የለም። እንግዲህ ባናመሰግንም ድንጋዮች አመሰገኑ እኮ። የእግዚአብሔርን አምላክነት የማይገልጽ የለም። እንግዲህ ትንቢተ ዳንኤል ላይ ምዕራፍ 3 መመልከት እንችላለን። ይባርክዎ ኩሉ ግብረ እግዚእ ለእግዚአብሔር፣ የእጁ ሥራዎች ሁሉ እግዚአብሔርን ያመሰግኑታል አለ። የእጁ ሥራዎች የሆኑ ሁሉ አዕዋፋቱ ይዘምራሉ። መኖሪያ እኮ የላቸውም። ተመልከቱማ፣ ማደሪያ የላቸው፣ የሚበሉት የላቸው። ተራቁተው ጫካ ላይ ነው የሚኖሩ። እንዲሁ በዛፍ ላይ ተጠልለው የሚኖሩ የሚበሉት የሌላቸው አዕዋፋት እያመሰገኑ ለፈጣሪያቸው ምስጋና እያቀረቡ እየዘመሩ መተኛት አለማመስገን በደል ነው። እግዚአብሔርን ያሳዝናል ማለት ነው። ማመስገን ተቀዳሚ ስራችን። የሰው ልጆች ስናመሰግን እንከብራለን ማለት ነው። በማመስገን አባቶቻችን በረከት አግኝተዋል። ሌቱን ቀኑን ሳይተኙ እነ ኒቆዲሞስ፣ ይህ ሳምንት በይበልጥ ኒቆዲሞስ የሚታወስበት ነው። በመንፈቀ ሌሊት ቀን ከአይሁድ ጋር ይመክራል። ይሄ ሰው በጣም ባለሀብት ነው፣ የተማረ ዝነኛ ነው፣ የአይሁድ አለቃቸው ነው። ባለሀብት ሁለት ነገሮች አሉት፣ ሀብትና ስልጣን፣ ሊቅነትም ሶስተኛ አለው። እንዲያ ሆኖ እያለ ግን እግዚአብሔር አምላካችን መድኃኔ ዓለም ኢየሱስ ክርስቶስ ኃጢአትን የሚያስወግድ መንግሥተ ሰማያትን የሚያወርስና ሕይወትን የሚያድል እንደመጣ በተረዳ ጊዜ ግን ሌሊት ከእግዚአብሔር ዘንድ ሄዶ ይሰግድ ነበረ። ቀን ከአይሁድ ጋር ይመክር ነበረ። በሚመክርበት ሰው ላይ ሄዶ ይሰግድለት ነበር። ከአብ ከእግዚአብሔር ከሰማይ ዘንድ እንደመጣህ እናምናለን መምህር ሆይ እያለ ይንበረከክ በመንፈቀ ሌሊት እግዚአብሔር ፈጣሪውን ያመሰግን ነበር ይላል። ይህ ሳምንት በይበልጥ ምስጋና የተደረገበት ሳምንት ነው። ኒቆዲሞስ እንቅልፍ አጥቶ እግዚአብሔርን ያመለከበት ነው። ቀን የሚመክረው አምኖ አይደለም። ጸሐፍት ፈሪሳውያን ወይም አይሁድ ቁጡዋን ናቸው ይገሉኛል በማለት ሌሊት ግን ተሰውሮ እግዚአብሔርን ያመልካል። አሁን በብዙ ሕይወት ላይ ብዙ በአሕዛብ ቤት ያላችሁ እንድታመሰግኑ ጊዜ የማይሰጣችሁ በቤት ሰራተኝነት ውስጥ ሆናችሁ በኩሽና ላይ ሆናችሁ ነጽነት ተነፍጓችሁ ከፈጣሪያችሁ ከአምላካችሁ ጋር እንዳትገናኙ ጊዜ ያልተሰጣችሁ ሰዎች በስውር ሁናችሁ በትንሽ ነገር አባታችን ሆይ ብላችሁ ስታመሰግኑት የአባቶቻችን አምላክ ኒቆዲሞስን በሌሊት የሰማ ይሰማችኋል።
የኒቆዲሞስን ጩኸት የኒቆዲሞስን ምስጋና የተቀበለ የአባቶቻችን አምላክ ይቀበላቸዋል ማለት ነው። እና እግዚአብሔር አምላካችን ምስጢረ ጥምቀትን አስተማረው ነው። ሁለተኛ እንዲወለድ በሥጋ ተወልደሃል፣ ዳግም ከመንፈስ ቅዱስና ከመንፈስና ከውሃ መወለድ አለብህ ብሎ ጥምቀትን አስተማረው። ከውሃና ከመንፈስ ያልተወለደ የእግዚአብሔርን መንግሥት አይወርስም በማለት አስተማረው ይላል እና ይሄ አያይዞ እንግዲህ ከረቡዕ ጀምሮ ሆሳዕና እስከ መጨረሻው ይነገራል። ቅዱስ ያሬድ ሆሳዕና በአርያም ብሎ በጾመ ድጓ ክፍሉ ላይ ያስቀመጠው በድጓውም ላይ በረቡዕ ጀምሮ ሆሳዕና ይነገራል ማለት ነው። ሆሳዕና ማለት መድኃኒት ማለት ነው። እግዚአብሔርን እውነተኛ መድኃኒት ነህ ብለው ያመሰገኑበት ቀን ነው። በቤተ መቅደስ በውርንጭላው ላይ ሆኖ ቤተ መቅደሱን 3 ጊዜ ዙሮታል ማለት ነው። 3 ጊዜ መዞሩ የሦስትነቱን ለመግለጽ ነው እና ይህን ይመስላል። ሆሳዕና ማለት የምስጋና በዓል። ሆሳዕና ማለት እግዚአብሔር አምላካችን ቤተ መቅደሱን የዞረበት፣ እግዚአብሔር አምላካችን በኪሩቤል ጀልባ ላይ የሚቀመጥ ዝቅ ብሎ በአህያ ውርንጭላ ላይ የተጫነበት ትሕትናውን የገለጸበት ቀን መሆኑን መረዳት አለብን ለማለት ነው። እግዚአብሔር አምላክ በቀኑት ምስጋናን ባልፈለጉት ሰዎች ላይ ያለቀሰበት ነው። በበደለኞቹ ላይ እግዚአብሔር አምላካችን ያዘነበት ያለቀሰበት ወቅት ነው ለማለት ነው። ያስተማረን የገሰጸን የመከረን የአባቶቻችን አምላክ መድኃኔ ዓለም ኢየሱስ ክርስቶስ ስም አጠራሩ በድጋሜ የተመሰገነ የከበረ ይሁን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል። ይቆየን።